እንደምን አሉ? እግዚአብሔር ሰላም ነው? ሰላም ነው። ቆንጆና መጡ። ሰላም ነው? ደህና ነው? እሺ። ስራ ደህና? እግዚአብሔር ሰላም ነው። እግዚአብሔር ይመስገን። ጤና ይስጥልኝ። እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ፕሮግራማችን ደግሞ ሳምንታዊው የፈርጦች ፈለግ። እንደተለመደው ዛሬም ፈርጥ የሆነው እንግዳ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁ። ለተመልካቾቻችን ያስተዋውቁና ቆይታችንን እንቀጥል። እኔ አያሌው አበራ እባላለሁ። በጋሞ ልማት ማህበር ምክትል ስራ አስፈጻሚ ማዕረግ የጋሞ ባይራ አዳሪ ሁለተኛ ትምህርት ቤት አስተዳዳሪ ነኝ። እስቲ የተወለዱ የታደጉ የህይወት ተሞክሮ ምን ይመስላል የሚለውን ወደ ኋላ መለስ ብለው ከልጅነት ህይወቱ ቢጀምሩ ደስ ይለናል። ምክንያቱም ያው የልጅነት ህይወት መቼም ብዙዎቻችን ሳንጠግበው የምናልፈው ትልቅ ከሆንም በኋላ ተመልሶ ቢመጣ ደስ የሚለን ብዙዎቻችን ልዩ ትዝታ ያለንን እና እርሶም አሁን ላሉ ህፃናት ተሞክሮ የሚሆን ከዛ ጀምሮ ልምድ ይኖራል ብለን ስለምናምን እስቲ ወደ ኋላ መለስ ብለው የተወለዱ የታደጉ አስተዳደጉ ምን ይመስላል ከሚለውን ጀምር። እሺ፣ በጣም ጥሩ አመሰግናለሁ። እኔ የተወለድኩት በጨንቻ ዙሪያ ወረዳ ጉልታ የምትባል ቀበሌ አለች። እዚህ ጋራው ላይ ኦፍ ኮርስ የዛኔ የዲታ ወረዳ ዋና ከተማ ነበረች። ከኋላ መዋቅር ሲስተካከል ወደ ጨንቻ ወረዳ ገብታለች ወረዳ እና በ1957 ዓመተ ምህረት ነው የተወለድኩት። እዚያም ከአንደኛ እስከ ስድስተኛ ክፍል ድረስ እዚያቸው ትምህርት ቤት ጉልታ ትምህርት ቤት ነው። ነባር ትምህርት ቤት አላት። በቀደም በ1934 ዓመተ ምህረት የተመሰረተ ትምህርት ቤቶች እንዳሁኑ ባልተስፋፉበት ከዲታ ከሩቅ መጥተው ልጆች የሚማሩባት ትምህርት ቤት ናትና እዛች ነባር ትምህርት ቤት ነው እስከ 6 ተማርኩት። 7ኛ ክፍል በትምህርት ቤቷ ውስጥ ስለሌለ ወደ 7ኛ ሳልፍ 7ኛ 8ኛ ወዳለበት መሄድ ግድ ነውና ወደ ጨንቻ ሄድኩኝ። በአጋጣሚ እድገቴ ከአያቴ ጋር ነው፣ ከሴት አያቴ ጋር ነው። ወንድ አያቴ ወጣ ብለው ወበራ የምትባል ቀበሌ አለች፣ እዛ ነው ያሉት። ሴት አያቴ ጋር ነው ጉልታ ያደግኩት። ወላጆቼ በንግድ ስራ እንቅስቃሴ ውስጥ ስለሚሳተፉ ወረዳው ከተማ ከጉልታ ወደ ወይዛ ሄዱ ነበር። ከሱ ጋር ወይዛ ሄዱ ንግድ ስለሚነገዱ። ከዛ ወደ ወለቆዴ መጣ። ከዛ ወደ ሲጣጣ እነሱም ንግዱን እንቅስቃሴ ተከትለው ወደ ጨንቻ መጥተው ጨንቻ ስለሚኖሩ እኔም 7ኛ ክፍል ሳልፍ በቀጥታ ከአያቴ ወደ ወላጆቼ እጅ ገባውና 7ኛና 8ኛ ጨንቻ ደጃዝማች ወልደ ማርያም ትምህርት ቤት ተማርኩ። እዛ 9ኛና 10ኛ ክፍልን ደግሞ ጨንቻ ሁለተኛ ደረጃ ትምህርት ቤት ለመጀመሪያ ጊዜ ነው እዛኔ ሁለተኛ ደረጃ ትምህርት ቤት ጨንቻው የተከፈተው። ከዛ በፊት 9ኛ ክፍል የሚያልፉ ተማሪዎች ወደ አርባ ምንጭ እየመጡ ነው የሚማሩት የነበረው። በእኛ ጊዜ ተከፈተች። እድልኛው 9ኛና 10 እዛ ተማር። ኋላ ግን በቂ አስተማሪም የለም፣ እንደዚህ ነው ገና ነው ጀማሪ ትምህርት ቤት ነው የሚለውም ነገር ስላለ አርባ ምንጭ መማር እድል አገኘውና አጎቴ ጋር መጥቼ አርባ ምንጭ ላይ ነው የተማርኩት። በርከት ያለን ልጆች ከዛ አማራጩ ያለን የተሻለ ትምህርት እናገኛለን ብለን ወደ አርባ ምንጭ መተናል። ምናልባት ወደ አርባ ምንጭ የመጡበት ጋር ያዝ ያድርጉልኝና እስከ መካከለኛ ደረጃ ትምህርት ድረስ የልጅነት ጊዜው ምን ይመስል ነበር? ቤተሰቦች ጋር እንዴት ነበር ያለውት ግንኙነት? የትምህርት ጊዜው እንዴት ይጠቀማሉ? አጠናኑ ምናልባት የጫወታም ብዙ ነገር አለ። ለቤተሰብ ይታዘዙ አልነበረም ወይ? እዛ ጋር ያለውን ነገር እንዲያነሱ ፈልጋለሁ። በጣም እታዛለሁ፣ እሰራለሁ። ከአያቴ ጋር ሳድግ ሁለቱ አያቶቼ የተለያየ ቦታ ላይ ነው ያሉት። ወንድ አያትና ሴት አያቴ በወበረና ጉልታ የአንድ ሰዓት ርቀት በመካከላቸው አለ። እዛ ላላካለሁ። ወላጆቼም ጋር ጨንቻ ተልኬ እመጣለሁ። የተንቀሳቀስ በዚህ መንገድ ከፍ ስል ያው 7ኛ ስደርስ መጣሁ ወደ ጨንቻ። 7ኛ እስከ 10ኛ ድረስ አባቴ ልኳንዳ ቤት ነበራቸው። እነግዳለሁ፣ ለአባቴ እታዘዛለሁ። እንደውም ብዙ የመጫወት ኳስ ሌሎች ነገሮች እድሉ ከትምህርት ቤት ውጪ
ብዙም አብዛኛውን ጊዜን በስራ ነው ማሳለፈው። በትምህርቴ ጎበዝ ነበርኩ። ሴት አያቴ በኩራዝ ሲጠፋ ቀርካ እንደዚህ ለኮሳ አብረታ እያሳየችልኝ ደረጃ እየወጣሁ ነበር። ጨርሼ ከአንድ ደረጃም ወጥቼ የሄድኩት ከ7ኛ እስከ 10ኛ ባለው ላይ የስራ ጫናው ነበረ። እሱንም ጫና ከመሸሽ ጋር ነው ወደ አርባ ምንጭ እናቴ ስለ ትምህርት በጣም ይገባታልና አርባ ምንጭ ወንድሟ ጋር የላከችኝ በዛ ነው። ግን በአጋጣሚ አርባ ምንጭ ላይ ደግሞ ከደጋ የመጣን ልጆች ወባውም የዛን ጊዜ አስቸጋሪ ነበር። ሕክምናው በእንደዚህ ልክ አልተስፋፋም። እንደው በከተያስክ ሴቻ መጥተህ ወባ ማጥፊያ ድርጅት አለ እዛ ነው በየቀኑ መጥተህ መድኃኒቷን ትወስዳታለህ እንጂ መድኃኒቱ ለአንድ ጊዜ አይሰጥም። ዛሬም ትመጣለህ ክሎሮኪል ሰጣህ ትወስዳለህ፣ ነገም ትመጣለህ ትወስዳለህ። ይሄ ውጤቴም ላይ ተጽዕኖ አደረገና እንዳውኑ የጤና ተቋማት ስላልተስፋፉ እና ተጽዕኖ አደረገ። እኔ ባሁን ሸሽቼ መጥቼ ከጭንቻ ወደ 7 ልጆች ዩኒቨርሲቲ ገብተዋል የዛን አመት። እኔ እዚህ ስመጣ አርባ ምንጭ ሃይ ስኩል ላይ ተፈጥሮ ሳይንስን እየፈለኩ ቦታ የለንም፣ ከፈለጋችሁ ሶሻል ሳይንስ ግቡ፣ ካልፈለጋችሁ ወደ መጣችሁበት ተመለሱ ተባለ። የዛኔ ደግሞ መሸኛ ወተን የመጣን ተማሪዎች እንዴት አድርገን ወደ ኋላ እንመለስ? ከ10 በላይ ነበርን። ስለዚህ ሳልወድ ግድ ወደ ሶሻል ሳይንሱ ገባሁ እና የዛን አመት ከተፈተነው ውስጥ አንድም ተማሪ አላለፈም። አንድ ልጅ ብቻ ይዘሽቻ ልጅ የድሃ ልጅ ተብሎ ተመስክሮ እንደዚህ በኮታ የሚገባለች እሱ ዲፕሎማ ገባ። የቀረነው ሁሉ ሶሻል ሳይንሶቹ ወደቀን። ምንድን ነበር ምክንያቱ? እንግዲህ አንደኛ የኛም ማጠናን፣ ሁለተኛ የአስተማሪም ችግር ነበረ። እንግዲህ ፈተናውን በአግባቡ አልሰራንም፣ በአግባቡ አልተማርንም የሚለውም ነገር ሙቀቱ፣ ቆላው፣ ወባው እኛ ላይ የሚፈጥረው ተጽዕኖ አለ። ግን ያም ብቻ አይደለም እንግዲህ ተማሪዎቹም ከዚህም አካባቢው ጋር የተለማመዱ ልጆች አሉ፣ እነሱም አልተሳካላቸውም። ስለዚህ የነበረው ውጤት የትራንስክሪፕቱ ነው የተሻለ ነገር ሆነና ወደ መምህራን ማሰልጠኛ የመግባት እድል አገኘው እና ወደ ሐዋሳ መምህራን ማሰልጠኛ በ1976 ዓመተ ምህረት ገብቼ ለአንድ አመት የመምህርነት ስልጠና ወሰድኩ እና ያንን ስልጠና ወስጄ በቀጥታ እንደተመለስኩ ዲታ ወረዳ ነው የተመደብኩት። ዲታ ሱሉስ የምትባል ቀበሌ ላይ ተመደብኩ። እዛ ማስተማር ስንጀምር 6ኛ ክፍል ተማሪ ጠፋ። እንደዚህ ተማሪ በብዛት አይመጣም። 2 ልጆች ብቻ ተገኙ 6ኛ ክፍል አንድ ክፍል ውስጥ። እኔ በአጋጣሚ 6ኛ ክፍል እንዳስተምር ተመድቤ ባለውበት ተማሪ ሲጠፋ ተማሪ እስኪገኝ ድረስ ብለን አንደኛውን ልጅ ወደ ጎርቃ አበሳ፣ አንደኛውን ልጅ ወደ ውለቆ ወዴላ አክልና 6ኛ ክፍልን በራሳችን ስልጣን አጠፈን። አስተማሪዎቹ ሱፐርቫይዘር ትልቅ ስልጣን አለው። ከአውራጃ መጥቶ ሲያይ 6ኛ ክፍል ምን እናድርግ? ልጆቹን በጊዜያዊ መሸኛ ልከናል። አሁን እናንተ ተማሪ እንዲመጣ ካስደረጋችሁ ገበሬ ማህበሩ እኛ እናስተምርን ብለን ግን 2 ተማሪ እንዴት አድርገን እናስተምራለን? አየ አማራጭ ሲጠፋ በቀልክ ናችሁ ብሎ በሉ እንግዲያውስ 2ታችሁ ትርፍ ናችሁ ብሎ 2 አስተማሪ ከዛ አነሳና ወደ ውለቆዴ አመጣን። ውለቆዴ መጣው። ውለቆዴ ላይ 2 አመት ሰራ። ውለቆዴ እንደመጣው ግን በዛን ሰዓት በደርግ ሰዓት ላይ የወጣት ማህበር አለ። ወጣትም ነበርኩና የቀበሌ ወጣት ማህበር ሊቀመንበር አደረጉኝ። በሳምንቱ የወረዳ ወጣት ማህበር አመራር አደረጉኝ። ደርግ እስከወደቀበት ሰዓት ድረስ እንግዲህ የወረዳ ወጣት ማህበር አመራር፣ ከዛም የአውራጃ ጋሞ አውራጃ የዛኔ 7 ወረዳ ነው ያለው አርባ ምንጭን ጨምሮ የ7 አውራጃ የዲታ ወረዳ ሊቀመንበር ነበር። ከዛ ቀጣልኩ የጋሞ አውራጃ ምክትል ሊቀመንበር ሆንኩ። እንደገና ደርግ ወደ መጨረሻው ደግሞ መዋቅሩን እንደገና ሲያስተካክል ጋሞ አውራጃ 7 ወረዳ የነበረው ብትንትን ወጣና አርባ ምንጭ ራሱን ችሎ አውራጃ ሆነ። ቁጫና ደራማሎ ማዚያ አውራጃ ተብሎ ሌላ አውራጃ ሆነ። ቦሮዳና ምዕራብ አባያ ሰዓቱስ አውራጃ ተብሎ ሌላ አውራጃ ሆነ። ዲታና ጨንቻ ሱራ አውራጃ ተባለ። እኔ ጋሞ አውራጃ ምክትል ሊቀመንበር ከነበርኩበት ሲገነጠል ሱራን ይዤ ቀረሁና የሱራ አውራጃ ወጣቶች ማህበር ሊቀመንበር ሆኜ በማስተማር ስራ ላይ እየሰራው ማለት ነው። ጨንቻ መለስተኛ ላይ ገጠር 3 አመት ነው ባይዘው የሰራሁት። ምናልባት እዚህ ጋር የአንድ ክፍል ውስጥ 2 ተማሪዎች ብቻ ተገኝተው እነኛን ተማሪዎች ማስተማር ስለሚቸግር መበተናቸውን ወደ አመራርነት ሲመጡ ትንሽ እንደው የተሰማሁት ነገር የለም ስለ ትምህርቱ ምናምን እሱን አያይዘው የሚያነሱት ነገር ካለ? አዎ ምንድነው አሁን አስተማሪው በሙሉ አቅም ለማስተማርም ለልጆቹ በቂ ዝግጅት ለማድረግ ልጆች እርስ በርሳቸው ለመረዳዳትም 2 ብቻ መሆናቸው
ትልቅ ተጽዕኖ ይኖረዋል የሚለው ግምት ስላለ በቅርብ አጎራባች ላይ ጎርቃ አባሳም በርካታ ተማሪ በወቅቱ ተገኝቷል። ወለቆዴ ላይም በርካታ ተማሪዎች ነበሩ። ልጆቹ የትኛው ይቀርባችኋል ስንላቸው ይሄም ወደዚህ ሲሉ ሁለቱም ወደዛ ላክናቸው። ግን ከዛ በኋላ ያው አስተዳደሩም ሌላውም አካላት እጅ ገብቶበት በቀጣይ አመት ላይ አሁን 5ኛ ክፍል ያሉት ሰፋ ብለው ወደ 6ኛ ሲያልፉ ትምህርት ቤቱ በዛ ቀጠለ። እኛ ግን ያው አንድ ወር ከ19 ቀን ነው እዛውች ተመደብኩ የመጀመሪያ ትምህርት ቤት የሰራው። በሁለተኛው ወር ወደዚህኛው ወጥቼ እዚህኛው ላይ 2 አመት ሰራው። 3ኛው ነው መዛዳ ላይ ጁኒየር ላይ ሰራው። ከዛ 1980 ላይ ጭንቻ አውራጃው ወጣቶች ማህበር ምክትል ሊቀመንበር ሆኜ ገባሁ እና እዛሽ ላይ እንደው ደግሞ እንዲያነሱልኝ የሚፈልገው ህፃናት አሉ መንደር ውስጥ ህብረተሰቡ ለምንድን ነው የማይልካቸው? በወቅቱ ምናልባት እሱን ነገር አንስተው እንዲያልፉ ፈልግ። እዛ ጋር ምንድነው አሁን የትምህርት ሪዋርዱ በጣም ከረጅም ጊዜ በኋላ ነው እንግዲህ 6 አመት ላይ ትምህርት ቤት የገባው ልጅ ከ12 አመት ቢያንስ ትምህርት ቤት ላይ መቆየት አለበት። በዛ ልክ ህብረተሰቡ ላይ አልተሰራም፣ በወቅቱ አልተሰራም። ስለዚህ በቁጥር ነው። አሁን እኮ በርካታ ሮል ሞዴሎች ስላሉ በየመንደሩ አሁን ዶክተር ታገኛለህ፣ በየመንደሩ ፕሮፌሰር፣ በየመንደሩ ኢንጂነሮችን ታገኛለህ። የዛኔ በቂ ሰው ኃይል ስላልተማረ ሰው የሚያየው ኢሚዲየት ቤኔፊቷን ልጆቹን ሸመና ሊካል፣ ለመስቀል ለስጋ የሚሆን ገንዘብ ይልካል፣ ለጥምቀት ለልጆች ልብስ ይልካል። ሸማ ስራ ከዱር ካዳወረ እንደገና እርሻ አለ ያርሳል። እና አሁን በኤጁኬሽን ኢኮኖሚክስ ላይ 2 ኮስት ነው ወላጅ ልጁን ሲያስተምር ያወጣል የሚለው። 2 ኮስት ምንድነው? አንደኛው ኮስት ዳይሬክት ኮስት ነው፣ ያበላዋል፣ ያጠጣዋል፣ ያለብሰዋል፣ ደብተር ይገዛለታል። እነዚህ ቀጥታ የሚያወጣቸው ኮስት ነው። ሌላ ኦፖርቹኒቲ ኮስት ነው፣ ኢንዳይሬክት ኮስት የሚያደርገው ነገር አለ። ልጁ ቢኖር ኖሮ ለአባቴው ከብት ያግዳል፣ እርሻ ያርሳል፣ ልጆች ይጠብቃል። ይሄ ወደ ትምህርት ቤት መላኩ ይሄን ሉዝ ያደርጋል። ይሄ ኦፖርቹኒቲ ኮስት ምን በሌላ ሰው የሚያሰራው ነው። ስለዚህ እነዚህን አድቫንቴጆች ፍለጋ ከሁለቱም ኮስት ነፃ ለመሆን ልጆቹን ወደ ትምህርት ቤት ከመላክ ያስቀራል። እና አሁን ግን እቺን እንደምንም ተንደፋቶ 12 አመትና ከዛ በላይ ካስተማሪ የሚያገኘው ግን እድሜ ልክ ጡረታ ነው ወላጁ። ያውም ጉልበት ባለበት ሰዓት ላይ እየሰራ ልጁን ካስተማረ ጉልበቱ ሲደክም ልጁ ይደርስለታል። ስለዚህ አሁን ህብረተሰቡ በዛ ልክ ስለነቃ ነው እንጂ ከዛ ከመርዞ ጀምሮ ከዘላጅ ዲታ ጀምሮ አንድ ጉልታ ትምህርት ቤት ልንች ዙሪያው ሄደ ትምህርት ቤት የምታገኘው ዲታ ሶሉሶ ላይ ነው ትምህርት ቤት የምታገኘው። እዛ ሄደ ኮዶ ላይ ነው የምታገኘው። እስቲ መተቦረዳ ላይ ነው የምታገኘው። ስለዚህ ትምህርት ቤቱም በቅርበት አለመገኘት ከዛ ደግሞ ሮል ሞዴል የሚያደርጓቸው ተምሮ የተሻለ ደረጃ ደርሰው ወደዚህ የኛ አስተማሪዎች እኮ እኔ ዳይሬክተር መንገሻ ሁሴን ተብሎ ያላማጣ ሰው ነው። ከዚህ ከአካባቢያችን እኔን አንድ ደረጃ ሳስተምር ያስተማሩ 2 ሰው ነው የማስታውሰው። አሁን በህይወት አሉ። ወባለም ለገሰ የሚባሉ እዚያ አርባ ምንጭ ላይ አሉ። ያረጋል ማነው ያረጋል እንዳለ የሚባል እንደዚህ 1-2 ሰዎች ናቸው ከአካባቢያችን። በአብዛኛው ከተለያየ ቦታ ነው የሚመጣው። የመማር እድሉ ሰፊም አልነበረም። ያ ይመስለኛል እንግዲህ ሰው ልጁን የዕለት ጥቅሙን እያየ ነው ትምህርት ቤት የማይልከው። ትንሽ የሰለጠኑ የተማሩ የተሻሉ ሰዎች ናቸው ልጆቻቸውን የማስተማር እድል የሚያገኙት። ያ መሰለኝ ተጽዕኖ እየፈጠረ የነበረው። እየተከታተላችሁ የምትገኙት ጋሞ ቴሌቪዥን ነው። ፕሮግራማችን ደግሞ ሳምንታዊው የፈርጦች ፈለግ። አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። ዝግጅታችን ይቀጥላል። ቀደም ሲል ካቆሙበት እንዲቀጥሉ ወደ አመራርነት መጥተው ነበር። በአውራጃ ደረጃ እሱ ላይ ነው የቆሙትና እያስተማርኩኝም ጎን ለጎን አውራጃ ወጣቶች ማህበር ሊቀመንበር ሆኜ እየሰራው ነበር። በዚህ ሰዓት ላይ ነው እንግዲህ ወደ መጨረሻው አካባቢ እኔም በጥሩ ሁኔታ በወጣትነት እድሜ አመራርን በደንብ ፕራክቲስ ኤክሰርሳይዝ እያደረኩ በሚሄድበት ሰዓት ላይ ነው ደርግ ስርዓቱ ወደቀ። የዛኔ እኔም በአጋጣሚ የተለያየ ትምህርት እድሎችን የሞካከርኩ ነበርና ልክ ግንቦት ላይ ደርግ ሲወድቅ ሰኔ ላይ እኔ ባህር ዳር የክረምት ትምህርት አገኘሁ። እየሞከርኩ ነበር። ስኮላርሺፕን በወጣት ማህበር ብዙ ነገር ሞክራለሁ፣ አልተሳካለኝም። ይሄ ግን የሰመር ፕሮግራም ሲሳካልኝ ልክ ደርግ በወደቀ ማግስት እኔ ወደ ባህር ዳር
ለክረምት ፕሮግራም ሄድኩኝ 6 አመት ነው የዛኔ ባህር ዳር ፔዳጎጂ በአዲስ አበባ ዩኒቨርሲቲ ስር ነው ያለው ኦልሞስት ዲፕሎማን ሲጨርስ 88 ላይ ነው ከአዲስ አበባ ዩኒቨርሲቲ ራሱን ችሎ ባህር ዳር ዩኒቨርሲቲ ሆኖ የወጣውና ባህር ዳር ዩኒቨርሲቲ በሂሳብ ትምህርት ዲፕሎማን 83 ጀምሮ 88 ላይ ጨረስኩ ይሄን ያረኩ ጭንቻ ጁኒየር ላይ ያስተማርኩ ነበርና አስተማሪ እጥረት ሲጋጥም 87 ላይ ዲፕሎማን ሳልጨርስ ነው ወደ ሃይ ስኩል የገባሁት ሃይ ስኩል 9ኛ 10ኛ ክፍል ሂሳብ ያስተማርኩ ነው 88 ላይ ዲፕሎማን ከባህር ዳር ያመጣሁት ደን አንድ አመት እንደገና ጋፕ አረኩና ቀጥሎ 90 ላይ ደግሞ ዲላ ላይ የዲላ ዩኒቨርሲቲ ገና አንድ ተከፈተ ማለት ነው በየዛኔ በአዋሳ ዩኒቨርሲቲ በደቡብ ዩኒቨርሲቲ የዲላ መምራን ትምህርትና ጤና ሳይንስ ኮሌጅ ተብሎ ነው ዲላ የተከፈተው እዛ የመጀመሪያ ተማሪ ሆኜ በክረምት ገባሁ ባይዘው ክረምት 10 አመት ነበር ከዲፕሎማ ወደ ዲግሪ ትምህርት ሲፈጅ የነበረው ልክኛ እንደለኛ ሆን ትምህርት ሚኒስቴር ስኪፕ ፕሮግራም የሚል ስፔሻል ክረምት ኢን ሰርቪስ ፕሮግራም ብሎ ዘ ሆል ዲፕሎማ ኮርስ ኤግዛምት አደረገና በ5 አመት መጨረስ አለባቸው አለ በ5 አመት በሂሳብ የመጀመሪያ ዲግሪን ከዲላ ዩኒቨርሲቲ ወሰድኩ እዛው ጨንቻ ሃይ ስኩል ያስተማርኩ ባለውበት ነው ቀጠልኩና የዛን እንግዲህ ይሄን ትምህርትን ጨርሼ ስመጣ የመምራን የደረጃ እድገት ነበረ 5 አመት ተምሬ ላመጣው ዲፕሎማ የተጨመረልኝ ዲግሪ የተጨመረልኝ 52 ብር ነው የደረጃ እድገቱ መመሪያ ትንሽ የተዛባ ነበርና አንድ ስቴፕ ወደፊት ከሄድክ በኋላ ደረጃን ስትቀይር ወደ ኋላ ይመልሳል ከፍተኛ መምህር ዲፕሎማ ሆነ ዲግሪ ስታመጣ ወደ መምህርነት ይመልስህና የምታገኘው ጥቅም አነስተኛ ይሆናል በዚህ 52 ብር 5 አመት ተምሬ ላመጣው ዲግሪ ሲጨመርልኝ በጣም ተሳካሰስን አንድ 8 የምንሆን ከዚህ ከጋሞ ጎፋ ዞን ነበርን ተሸነፍን በቃ 52 ብር ወስጄ ወደ ቤት ገባሁ በዲፕሎማ 1040 ደርሼ ነበር 1092 ወስጄ ወደ ቤት ገባሁ ኋላ የሁለተኛ ደረጃ ርዕሰ መምህርነት ከሹመት ወደ ውድድር መዞር አለበት በሜሪት መሆን አለበት ተብሎ ማስታወቂያ ወጣ ዞን ትምህርት መምሪያ ማስታወቂያ ሲያወጣ ተወዳደር አሉኝ አይ አልወዳደርም በቃ እኔ ራሴ ሌላ ማስተርሴን መማር ምን እፈልጋለሁ አሁን ተምሬም ያገኘሁት ነገር የለም ብዬ ስል አሁን ደሞዝ የተሻለ ነው 1600 ምናምን ነው ለምንድነው ማተወዳደረው ብሎ ቤተሰብም ተጽዕኖ አረገብኝ ጓደኞችም ግፊት ሲያደርጉ መጥቼ ዞን ትምህርት መምሪያ ተወዳደርኩ ተሳካልኝ የጨንቻ ሁለት ያደረጀና መሰናዶ ትምህርት ቤት ዋና ርዕሰ መምህር ሆኜ ሰኔ ላይ ደብዳቤ ሲደርሰኝ ሐምሌ ላይ ስልጠና ገባ ተባለ ፖስት ግራጁዌት ዲፕሎማ ለሁለት ያደረጀ ርዕሰ መምህርነት ተብሎ መንግስት አዲስ የጀመረው ፕሮግራም አለ ባለፈው መጨረሻ ወደ ወጣበት ዲላ እንደገና ለ3 አመት ተመልሼ ዲላ 8 አመት ነው ክረምት የቆየሁት እዛው የአድቫንስ ዲፕሎማ ኢን ሰከንደሪ ስኩል ፕሪንሲፓልሺፕ የሚል ከዛ ወስጄ መጥቼ ጭንቻ ሃይ ስኩልን በርዕሰ መምህርነት እየመራሁ ቆየው እስከ 2001 ድረስ መርጬ 2002 ላይ ለማስተርስ ደግሞ ማስተርስ ፕሮግራም ለቂቄ አዋሳ ዩኒቨርሲቲ በሬጉላር ፕሮግራም ገባው 2002 እና 2003 ሁለተኛ ዲግሪን ሰራው ከዛ በኋላ 2004 ላይ ደግሞ አርባ ምንጭ መምህራን ትምህርት ኮሌጅ ለመምህርነት ኤዱኬሽናል ሊደርሺፕ ኤንድ ማኔጅመንት ነበር የሰራሁትና ማስታወቂያ ሲያወጣ በመምህርነት ተወዳድሬ አርባ ምንጭ መምህራን ትምህርት ኮሌጅ በመምህርነት ገባው እዛ አንድ አመት እንደሰራው ያው የሃይ ስኩል ኤክስፒሪየንስም ስለሚታወቅ የተለያየ ኃላፊነቶችን ሰጡኝ ስትሪም ኦፊሰር ሆኜ አንድ 7 ዲፓርትመንት በስር እየመራው ቆየው በዛ ውስጥ ደግሞ ኮሌጁ የመምህራን ማህበር ሊቀመንበር አድርገው መረጡኝ እሱም ላይ ጥሩ ታሪክ አለኝ ሰራው ሊቀመንበር የመምህራን ማህበሩ ሊቀመንበር ሆኜ ደሞዝ ማስተካከል የተፈጠረ ችግር እስከ ፐብሊክ ሰርቪስ ሚኒስተር ተማክተን አሸንፌ መብታችን አስከበርን አዋጅን ይዘን ማለት ነው የክልሉ መንግስት አዋጅ ይዘን አሸነፍን ጥቅማችን አስጠበቅን በዚህም የኮሌጁ መምህራን እውቅና ሰጡኝ ሱፍ ሸለሙኝ እንትን ተደረገልን ቀጠልኩ አስተባበር ኮሌጁም ሰዎቹም ሁሉም ተባባሪ ነበሩ የህዳሴ ግድብ ጉብኝት ፕሮግራምንም አስተባበርኩ
ከጥበቃ ጀምሮ ወደ 305 አውቶቡስ ሞልተን ህዳሴ ግድብ ሄደን ጎብኝተን መጣን። ይህን ፕሮግራም ማስተባበሬ ለኔ ኮሌጅ ውስጥ በጣም እውቅና እያሰጠ ሄደ። ቀጥሎ የኮሌጅን የነበሩት አገልግሎት ጊዜያቸውን ሲጨርሱ የኮሌጅ ዲንነት ውድድር ሲወጣ አሁን መምህራን ማህበር ሊቀመንበር ሆነ ኦፊሰር ሆነ ይሄን ያህል ከሰራ ለኛ ዲን ብትሆን ደግሞ የበለጠ ስራ አለ ብሎ ጫናው በጣም ሲበዛብኝ ተወዳደርኩ፣ ተሳካልኝ። የኮሌጁ ዲን ሆኜ ለ5 አመት ኃላፊነት ተረከብኩ። ነገር ግን 4 አመት እንዳገለገልኩ የጡረታ ጊዜ ደረሰ። ስለዚህ ጡረታ ከኮሌጁ ያው እዛም የተሻለ ስራ ሰርቼ ነበርና ለዚህም ክልሉ ትምህርት ቢሮም እውቅና ሰጥቶ ልክ የመጨረሻ መውጫ ሰዓት ላይ በአንድ ወር ሲቀረኝ ውጭ ሀገር የመጎብኘት እድል ሰጠኝ። ዚጃንግ ኖርማል ዩኒቨርሲቲ ጋር ተነጋግረው እጄ ለአንድ ወር ቻይና ላይ አንድ ዩኒቨርሲቲ ላይ ለአንድ ወር ጉብኝት አድርጌ መጣሁ። ስመጣ የዞኑ መንግስትም ደግሞ የአመራር ስልጠና እንደገና አዘጋጀልኝ። ባህር ዳር ስልጠና ላይ ቆየሁ። ስመጣ ጡረታ ደብተሬን ስወስድ ይሄ ሹመት ተሰጠኝና አሁን በዚህ ኃላፊነት እያገለገልኩ ነው። እንግዲህ በጋሞ ባይራ ሁለተኛ ደረጃ አዳሪ ትምህርት ቤት እዛ ያስተዳደርኩ ነው። እንግዲህ ትምህርት ቤት ላይ በሃይስኩልም ብዙ የተሳኩልኝ ነገሮች አሉ። ዛሬ እንግዲህ ሃይስኩል በአስተማሪነትም ያገለገልኩበት ጊዜ ሂሳብ ሳስተምር፣ በዳይሬክተርነቱም ጊዜ ዳይሬክተርነቱም ላይ እድለኛ ያደረገኝ ፕሪፓራቶሪ መክፈቻ ወቅት ነው። ፕሪፓራቶሪ ጨንቻ ላይ አልነበረም። እዚህ ጋር ሙጎፋ ላይ ፕሪፓራቶሪ ነበረው። ሳውላና አርባ ምንጭ ላይ ነው መንግስት የከፈተው። የጨንቻው በትግል የተከፈተ ነው። ስለዚህ ያን የጨንቻን ፕሪፓራቶሪ በትግል ለማስከፈት ካሉ ከሚመለከታቸው ጋር ከፍተኛ ርብርብ ተደርጎ ጨንቻ ላይ በጉልበት ወስደናል እስከሚባል ድረስ ነው። ምክንያቱም ግብአቱ ምን ሁሉ ባልተሟላበት የመንግስት ኢኒሼቲቭ ስላለ የአካባቢው መንግስት ከአርባ ምንጭ ሃይስኩል 8 ኮምፒውተር በውሰት ወስደን ነው ኮምፒውተር አለ ብለን ወረዳ አስተዳዳሪው የራሱን ኮምፒውተር፣ አቅም ግንባታ ኃላፊው፣ ፋይናንስ ኃላፊ የራሳቸውን ኮምፒውተር ሰጥተው ይዘን ነው ፕሪፓራቶሪ ያስከፈት ነው። ግን ካስከፈትን በኋላ በጣም ስኬታማ አርባ ምንጭ ዩኒቨርሲቲም በጣም ይደግፈን ነበር፣ የወረዳው መንግስት ይደግፈን ነበር፣ ዞኑም ይደግፈን ነበርና በዛ ፕሪፓራቶሪ ላይ በሰራሁበት ሰዓት ላይ ፕሪፓራቶሪን ካስከፈትን በኋላ 98-99% ወደ ዩኒቨርሲቲ ተማሪዎችን ማስገባት እዛ ዙሪያ ላይ ብዙ ነገር ልነግር እችላለሁ። እዛ አካባቢ የተሳካልኝ ፕሪፓራቶሪውን ከማስከፈቱ ጋር ተያይዘው የነበሩት ነገሮች ናቸው። እየጠጡ ረጅም ሰዓት አወራን። 35 ቀደም ሲል በተለያዩ ዩኒቨርሲቲዎች ባህር ዳር፣ ዲላ፣ ሐዋሳ በተደጋጋሚ ለትምህርት ገብተዋልና ትንሽ እዛ ጋር ዩኒቨርሲቲ ላይ ያለውን ቆይታ ተሞክሮውን እንዲናገሩ እንፈልጋለን። በተለይ የወጣትነት ህይወቱን እንዴት ነው እዛ ጋር ስኬታማ ለመሆን ትምህርቱን ሲከታተሉ የነበሩት? ትምህርቱ ላይ ለኔ ቅድም እንደነገርኩ ፈታኝ የሆነው መጀመሪያ ያለ ውዴታ ሶሻል ሳይንስ ገብቻለሁ። ፍላጎትም ሳይኖር ወደ ኋላ ካለመመለስ ብዬ ነው የገባሁት ሁለተኛ ደረጃ ላይ። አሁን ሳይሳካልኝ ቀርቶ መምህራን ማሰልጠኛ ገብቼ ከወጥቻለሁ። ወጥቼም ግን ዝንባሌና ፍላጎት ያለው ተፈጥሮ ሳይንሱ ላይ ነበር። ስለዚህ አሁን ዲግሪ ፕሮግራምም ሲጀምር ሂሳብ ነው የጀመርኩት ባህር ዳር። ሂሳብ ሜጀር አድርገህ የምትማር ከሆነ ደግሞ ፊዚክስ ማይነርህ ነው ያልተማርከው ትምህርት ማለት ነው ሃይ ስኩል ላይ። ስለዚህ ከዜሮ እነሳል። ምክንያቱም 9ኛና 10ኛ ክፍል ፊዚክስ ለብቻው አይደለም እኛ የተማርነው። እናንተ ጊዜ ነው አሁን ፊዚክስ ሂሳብ ከኬሚስትሪ የዛኔ ፊዚክስ እና ኬሚስትሪ አንድ ነው። ፊዚካል ሳይንስ ተብሎ አንድ መጽሐፍ ነው፣ አንድ ትምህርት፣ አንድ አስተማሪ ነው የሚያስተምረው። ስለዚህ ዋና ነገሮችን የተወሰነ ነገር ነው ከዛ ላይ የተማርከው እንጂ ስፔሻሊ ዲፕሎማ ዲግሪ በሱ ማራለው የምትለውበትን አቅም የፈጠርክበት አይደለም። ስለዚህ ይሄ ለኔ ፈታኝ ነበር። ስለዚህ ትምህርቱም ደግሞ እንዳሁኑ አይደለም፣ እጅግ ጠንከር ያለ ነው። ያንን ለመቋቋም ፊዚክሱን የሃይስኩሉንም እንደገና ማንበብና ማስተር ማድረግ መቻል አለብኝ። ያመለጠኝን ያልተማርኩትን ይሄን አልፌ ነው የዲፕሎማውን የዲግሪውን መማር ያለብኝ። ስለዚህ ባህር ዳር ላይም
ወደ 100 ምናምን ተማሪዎች ጀምረን ነው 25 የጨረስነው። ዲላም ላይ 42 ጀምረን ነው 11 ልጆች ዲግሪ የጨረስነው። ስለዚህ በዚህ ውስጥ ለኔ ፈታኙ ፊዚክስን የታች ያልተማርኩትን እኩል ከልጆች ጋር ተቋቁሞ ተምረው ከመጡት ጋር ለመሄድ ብዙ ዋጋ ስላስከፈለኝ ብዙ ጊዜ ሁሉ በሱ ላይ ነው በጥናት ነው ማሳልፈው። የተፈጥሮ ሳይንስ ፍላጎቱ ከፍተኛ እንደሆነ ሲያነሱ ነበር። እንደውም ሃይስኩል ላይ እርሶ የተፈጥሮ ሳይንስ ፈልገው ያለ ፍላጎቱ ወደ ማህበራዊ ሳይንስ እንደገቡ አንስተዋልና ለምንድን ነው ያን ዘርፍ በጣም እንደፈለጉት? ምንድነው እሱ እንግዲህ አስተማሪ ወሳኝ ነው። እኔ አሁን ፊዚካል ሳይንስም ተብሎ ያን ፓርቲ አስተማሪ በጥሩ ሁኔታ ያስተምር ነበር። አስተማሪዎቹን ተወዳለህ። ሂሳብ አስተማሪ አንድ ካሳውን ሎል ይባላል። በጣም ወዶ ፊርማዬ እንኳን የሱ አስተማሪ ነው። የምትወደውን አስተማሪ በተለያየ መንገድ ነው የምታስታውሰውና እንዴት ነበር የትምህርት አሰጣጡ? የዛ መምህር ከትንሽ ያስተምራል፣ ያስተማራትን ያርማል፣ ያበረታታሃል፣ ይደግፋል። ብትሳሳት እንኳን የሚያርምበት መንገድ ሳትሸማቀቅ ነው። ሞራልን በሚገነባ መንገድ ነው። ስለዚህ እነዚህ አስተማሪዎች ለኔ ሮል ሞዴሎቼ ስለነበሩ በዛ ዘርፍ መሄድ ፈልጌ ነበርና ያ ነው በዋናነት ወደዛ እንዳዘንብል ያጓጓኝ። ሂሳቡን ከወደድከው ሂሳቡን ከሰራ ፊዚክሱን ትሰራለህ፣ ኬሚስትሪውን ትሰራለህ። እነዛን አስተማሪዎች ወድጃለሁ። ይሄን እድል ፈልጌው ነበር። እንግዲህ በልጅነት አእምሮ ውስጥ ተጸንሶ እያለ ነው ያጣኸው። ፈልገህኮ መጀመሪያ አውቀህ ቢሆን ኖሮ ችግር የለም። ግን አስቤው አልሜው የመጣሁት ነገር ሳይሳካ መቅረቱ ተጽዕኖ ፈጥሮብኛል በራሴ ላይ። ግን ዞሮ ሄጄ አሳክቼዋለሁ። እንደዚህ አይነት በጣም ተወዳጅ የሆኑ መምህራን ልምድ እንዴት ነው የሚዳብረው? በትምህርት ነው በተፈጥሮ ነው ወይስ እንዴት ነው? እርሶም ደግሞ ረጅም ጊዜ በመምህርነት ተሳልፈዋልና ምናልባት ለተማሪዎቹ እርሶ የሚወዱት መምህር አይነት ሆነው ነው ያሳለፉት አሁንም ቢሆን? አዎ እንግዲህ ልጆቹ ተማሪዎችን እንዲገመግሙኝ እድል ሰጣቸዋለሁ። ሰሚስተር አስተምሬ ሲጨርስም ፊድባክ እንዲሰጡኝ ስማችሁን ጽፋችሁ ንገሩኝ ይላለሁ። ይጽፉልኛል። ስታስተምር ይገባናል፣ ስትቆጣ ይጠፋብናል፣ እንደዚህ የሚሏቸው ነገሮች አሉ። በጣም አስተምራለሁ። በልብስ ሰሌዳ ጠርጌ አስተምራለሁ። መሰጠትን ይፈልጋል የመምህርነት ሙያ። ተማሪዎችን እኩል ትሪት ማድረግን ይፈልጋል። በተለይ እኔ አሁን ያው ይሄን ፕሮግራም የሚከታተሉትም ልጆቼ ተማሪዎቼ ሊነግሩ ይችላሉ፣ ሊሰሙ ይችላሉ፣ ሊታዘቡም ይችላሉ። ከተማ ልጆች አዩ ብለው እኔን ሲቀርቡ በገጠር ልጆች ላይ የተወሰነ የበላይነት እንዳይሰማቸው በጣም የገጠር ልጆችን አቀርባቸዋለሁ። ተያዥ ከጠፋ ተያዥ ነው ይሆናለሁ። አስተማሪም ሆኜ ተያዥ ሆናለሁ፣ መጽሐፍ አሰጣለሁ። ዳይሬክተርም ሆኜ ተያዥ ሆናለሁ፣ አሰጣለሁ። ጥረት የሚያደርጉ ልጆችን በጣም አበረታታለሁ። እና ለተማሪዎቹ አንተ አድሎ የማታረግ ስትቀጣም እኩል የምትቀጣ ከሆነ ሲስካጠፋ ከተቆጣ እኩል የምትቆጣ ከሆነ ችግር ሲገጥመው ደግሞ በዛ ልክ ትሪት የምታደርግ ከሆነ ልጆቹ ለአንተ የተለየ ክብር ይሰጣሉ። ያ አንተን ሲወዱ ትምህርትን ይወዳሉ። ትምህርትን ከወደዱ ደግሞ ውጤታማ ይሆናሉ። አንተ ሰርተ አረመ ፈተናቸው ሲደፍኑ ውጤት ስታይ ትጓጓለህ። በትክክል እና ከዛ ውጪ የተለያዩ ገጠመኞች አሉ። ክፍል ውስጥ አሁን ላይ ገና ከዛላ እንደመጣው ነው ሳስተምር አንድ ተማሪ ክፍል ቁጭ ብሎ ሆዴን አሞህ ነው አይደል ሊድ አደረኩት እንዳይሸማቀቅ። ሆዴን አሞህ ነው አይደል እኔን ለምን አልነገርከኝም ምናምን ሆዴን አሞኛል ብትል ያልፈቅድልኝ ሄደሽ ሽንት ቤት መጸዳዳት አትችልም ነበር ብዬ አባብዬ ወደ ቤት ላኩ። ግን ክፍል ተመልሼ ገብቼ ልጆች እኔን አትወዱኝም? እንወደዋለን። ትፈሩኛላችሁ? አንፈራ። ታዲያ ለምን ሲያማችሁ አሞናል ሽንታችሁ ሲመጣ ሽንቴ መጣ አትሉም? አሞት ነው እንዲህ የሆነውና እናንተ ችግር ካለ ንገሩኝ፣ አትፍሩ፣ እጃችን አውስታቱ ንገሩ ብዬ ለሚያግባባቸው በማግስቱ ሲመጣ ልጁን አቅፎ ትላንት አንተን እንዳመመ አስተማሪ ለኛ ነግሯል፣ አሁን ድናሃል ተሽሎሃል ብለው ወደ ውስጣቸው ወሰዱት፣ አቀረቡ፣ ወሰዱት፣ ወደዱት እንጂ እንደ ችግር ይሄ ክፍል ውስጥ ያራ ልጅ ምናምን አላሉትም። ብታምንም ባታምንም ይሄ ልጅ አሁን ዛሬ በፊዚክስ 2ኛ ዲግሪ አለው።
ትልቅ ነገር እና ከአባቱ በላይ ነው የሚያከብረኝ። የዛን ቀን እኔ ባሸማቀቀው የዛን ቀን ምን ወጥቀ መተ እንደዚህ ብትለው ለቤተሰቡ ትምህርት ቤት ሂድ ተብሎ ጫካ ነው የሚገባ አይመጣል። ይሄ አለ። ሁለተኛ ሌላ ከዚህ ጋር አያይዤ የምነግርህ አንድ ገጠመኝ የልጆችን ጥፋትም ቶለሬት አድርገህ ባላንስ አድርገህ የምትሄድ ከሆነ ልጆቹ አንተን ይወዳሉ፣ ትምህርትን ይወዳሉ፣ ለውጤት ይበቃሉ። እኔ አሁን በህይወቴ በምርት ህይወቴ ውስጥ ለኔ በጣም ትልቅ ትዝ የሚለኝ ነገር አንድ ክፍል ውስጥ ፈተና ተፈትነው ሲወጡ ተማሪዎች አንድ ልጅ ከኪሱ ብር ይወድቃል። ከገጠር ይዞ የመጣው ስንቅ ብሩ ይወድቃል። የሆነ ልጅ ያገኝና ለአንድ መምህር ይሰጣል። ለባዮሎጂ መምህር ይሰጣል። ያ ባዮሎጂ መምህር ይወስድና ብሩን ለምክትል ርዕሰ መምህሩ ይሰጣል። የሆኑ ልጆች ተከትለው ያሉ ብሩን መምህሩ ይዞ ሲሄድ ክቡራን ተመልካቾቻችን ከአቶ አያሌው አበራ ጋር ያደረግነው ቆይታ ክፍል 1 እዚህ ጋር ይጠናቀቃል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው፣ ምስልና ድምጽ አቀናባሪ ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን ከልብ ነው የምናመሰግነው። ሳምንት በክፍል 2 እንገናኛለን። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።